ነገር በቃ ምግባት ታቁሚ ላይ አንቺ ልክ አስተያየት መስጠት እንደፈለግሽ ሁሉ እኔም የራሴን አስተያየት ነው የሰጠሁት። እየተጨቃጨቁ ይቀጥሉ ለሚለው ደግሞ ልንገርሽ፣ መጀመሪያ ስሚኝ ስሚኝ እኮ የተሳሳተው ተራ አንቺ ነሽ እንዴ ስለ እሷ ህይወት የምትወስኝላት? እሷ ራሱ አይደለም። አንቺ እኮ በቃ በፍጹም እንዲህ ማለት የለበትም ነበር እያልሽ ነው። በቃ እኔ ብዙ ጊዜ ሰምቼሻለሁ። ካላደረገው ካላደረገው በራሱ እርግጠኛ ከሆነ ሰው እንዲያምነው ሳይሆን ራሱን ነው ማመን ያለበት። በቃ ትጠብቅ። ካልታመነ እኮ ትጠብቅ። ካልታመነ እኮ ጠብቂኝ አላት። በቃ መጠበቅ ነው አለቀ። እኔ ለሁለቱም አልልም እኮ ተጠብቀው እኔ አጠብቀው አይደለም ተጠብቀው አጠብቀው እያልሽ ነበር መጀመሪያ ላይ ቪዲዮ ሲያሳምኑሽ ነው እንጂ እኔ ማንም አምኖኝ አይደለም። እኔ የራሴ ልንገርሽ፣ እኔ አንድ አቋም አለኝ። በራሴ የተሰማኝን እንደ ሴት ነው የምሰጠው። ይሄ የሀይሚ ውሳኔ ነው። ለምን ወይ አምናበት ወይ እንትን ሁናበት ወይ የሱ አይደለም ብላ ራሷ ነች እንጂ ተመልካች የሷን ህይወት አይኖርላትም። ተረጁ እንደ ሰው የሁላችንም ስሜት ይለያያል። ሳይድ እያልሽ ነው። ለሁለቱም የሚበጀውን ሀሳብ ነው መስጠት ያለብሽ። በቪዲዮ ይዘሻል። ሳይድ ያስኩበምን እንደው ታውቂያለሽ፣ ጥፋቱ እሱ ጋር ስለሚያመዝን ነው። እሱ ጋር ስለሚያመዝን እሷ ጋር ተበዳይ ስለሆነች ነው። ሰው ነው ሰው መሆኑን አትርሺ። ይቅርታ ምንድነው ገባ ረብስማም ተረጋጉ እንዲ ውዶች ተረጋጉ። አስተያየት እኮ ነው። ቆይ ተረጋጉ። ቀዝቀዛው እየጠጣችሁ አሁን ስትናገር ለነበረችው ማለት ነው። አንቺ ባልሽ እንደዚህ ሊያደርግ ከጎኑ ትሆኛለሽ? ጥያቄ ነው መልሽልኝ። መቅዲ በቃ ልውጣልሽ ኒውት እያረግሽኝ ነው። ቻው አይደለም ፋፍዬ ተረጋጊ። ፋፍዬ አንቺን እኮ አይደለም እሷን የጠየቀችው እኮ እኔ ውድ ተረጋጉ፣ አትናደጂ። አንቺ ደግሞ ምንድነው ገኒን ነው? አልተናደድኩም እኮ ልንገርሽ መቅዲዬ፣ ሁላችንም የራሳችን ስሜት ነው። በቃ ነገሩ እየተንዛዛ ይሄድ ምናምን አይደለም። እኔ ፋፍዬ እኔ አንቺን አይደለም የጠየቅኩት እሷን ነው የጠየቅኩት። እኔ አንቺን አይደለም ያልኩት። በጣም የሚያሽቃብጡ አሉ። ሁሉም የራሱ አስተያየት አለው። እኔ ማንም አሳምነኝ ሳይሆን ከመጀመሪያው ጀምሮ ሳይድ ይዤ አይደለም። እኔ እሱን ጠላሁት እሷን ወደድኳት ነው። ምንም አልሰራላት፣ ምንም አይሰሩልኝ። እኔ ስራዬን እየሰራሁ የራሱ አስተያየት አትሳደቡ። ኮሜንት ላይ አማቸዋል እንዳትሳደቡ። ሁሉም የራሱ ስሜት ነው የሚገልጸው ማለት ነው። አንድ ሴት ችት ቢያደርግብሽ ዝም ብለሽ ይቅርታ ታደርጊላታለሽ? አብረሽ ትኖሪያለሽ? ይቅርታ እኔ አንድ ነገር እንደ ሴት ሰው ደደብ አትሆን። ግን እራሳችሁ ማንም ደደብ የለም ባክሽ። አንቺ ደግሞ አታሽቀቡ። አንቺን አይደለም ሰኒ የሚሳደቡት ነው ከታች። ተረጋጉና ልውረደረ በቃ ግን አንዴ እራሳችን ላይ ቢሆን ብላችሁ አስቡ። እሺ ተረጋግታችሁ አውሩ። ፋፊ ሶብረን ጀሚላ ሰብር መልሽ። ማሪ ማን ነው ስሟ? ማኒንጎ ነው ማን የሚለው የናኒን ጥያቄ መልሽላት። ለሚሞት አረግሽ የለችም አወራችና ማለት ነው። ለማንኛውም እስቲ እኔ በእሷ ቦታ ብሆን ደግሞ ብላችሁ አስቡ። አንዳንዴ ማለት ነው እንደዚህ ነው ምናምን ለመጮ ለማሽቃበጥ አትሩጡ። አንዳንዳንዶቻችሁ ማለት ነው እኔ መልስ ልስጥሽ ያደረግባት እርግጠኛ ሙቁሃ እኔ መልስ ልስጥሽ። ቆይ አንዴ ሚውት አድርጊ። እኔ እሷን ነበር የጠየኩት። ለምን በጣም ፎክር አይደለም። እኔ መልስ ልስጥሽ አይደለም መልስ ልስጥሽ። እዚህ ጋር አሁን እኛ እየሰራን ያለ ነው። እሱን ስንወቅስ 15 ቀን ኪሎአችን እስኪቀንስ ብዙ ነገር ሆነናል። የስራ ሰዓት ቁጭ ብለን ሁላ ብዙ አድርገናል። ናንዬ ግን አሁን እኛ መስራት ያለብን መካከል ላይ ልጅቷ የመጣችው በእኔ አስተሳሰብ ተልእኮ አላት። ተልእኮዋን እናክሽፍባት ነው። እሷ ላይ ነው ዛሬ መስራት ያለብን። ቆይ አይደለም እንስራበት። ናኒ አዳምጭኛ። ሲቀጥል ደግሞ ታረጊዋለሽ ወይ ታረጉታላችሁ ላልሹ ይቅርታ ላረግለት ይችላል እንደ ጥፋቱ። አሁን ነገርኩሽ እኮ እንደ አማኝ ስመ እግዚአብሔርን ደፍሮ ሊጠራ ይችላል ብዬ አላምንም። እንደ አማኝ እንደ ኦርቶዶክስ ተከታይነቴ ይከብዳል። ማርያምን ገብርኤልን ልትይ ትችላለሽ፣ ግን ትልቁን አምላክሽን እግዚአብሔርን መጥራት መቀሰፍ ነው ብዬ ማምነው እንደ አማኝ። ልጅ ሆኖ ማይሳሳት የለም።
ተሳሳተ፣ ተወነባበደ። በመጠጥም ሊሆን ይችላል፣ አላወቀም ሊሆን ይችላል። እሱን እግዚአብሔርና እሱ አርጋዧ ናቸው የሚተዋወቁት አይደለ? ያንን አንቺ ብትሆኚ ትጠብቂዋለሽ ወይም ይቅርታ ትይዋለሽ ወይ? ይቅርታውን ለሁለተኛው ከ2 ወር በኋላ ላለው ውሳኔ ሊኖር ይችላል። ግን እስከዛ ከጎኑ ሆኜ 2 ዓመት እንዳፈቀርኩት 2 ዓመት አብሬው ችግርንም ደስታንም መከራንም ህመምንም እንዳሳለፍኩኝ 2 ወር መታገስም አያቅተኝም። በእኔ ነው የምልሽ 2 ወር። ከዛ በኋላ ውሳኔውን ደግሞ እግዚአብሔር አብራችሁ ትሆናላችሁ ፍሬ ያላችሁ ካለ አብረን እንቀጥላለን። ይሄ ነው የኔ ሀሳብ። ቅድምም የተናገርኩት አዎ ይቅርታ ልብ አለኝ እላለሁ። ግን የሚወስነው በኋላ ላይ ከ2 ወር ያለው። እስከዛ ግን ከጎኑ ትሁን ያለው። ከጎኑ ሆነ መሸነፍ የለባትም ሀይሚ። ተረዳሽኛ? ናኒ እቺ ሽባ መታ እንድታሸንፋት አልፈልግም። ገባሻ? እሱ በለፋችበት ህይወት መታ 2 ምላስ ነው እዩ። ስሟም አይገባትም። ለሷ ኢየሩሳሌም አይደለችም። 2 ዓመት የለፋችበትን ነገር እሷ አገኘዋለሁ ብላ ነው የመጣችው። ወይም ደግሞ ተልኳን ልፈጽም ክፍያዋ እስኪከፈላት ድረስ ነው የምትራመደው። እኔ በ2 ዌይ ነው ማየው እንጂ በአንድ ሳይድ አይደለም። እኛ ሰብስክራይቧን በማስነሳት ልጅቷ የመጣችው 2 ጥንዶችን ለማጣላት ነው። ይሄ በኢትዮጵያም ሆነ በዓለም መደረግ የሌለበት የለም መሆን የለበትም ብለን ስለምናምን ልጅቷን ነው ማስወጣት ያለብን። ከዛ በኋላ ውሳኔያቸውን 2ቱ ባልና ሚስቶች ይወስኑ ብለን እንውጣላቸው። እኛ በእነሱ ህይወት አንወስን። አሁን እንዲህ አይነት ተጽዕኖ ሲኖር 2 ልብ ነው እያረግናት ያለ ነው። ሀይሚ 2 ልብ ከምትሆን 1 ልብ ሆና አብራው ተያይዛ አሸናፊ መሆን ያለባት ብዬ ነው እኔ ማምነው። ቀጢና የዛኔ እውነት ከሆነስ ትዕግስት እውነት ከሆነስ ምን አይነት ሪያክሽን ነው የምትወስደው ሀይሚ? ምን አይነት ስሜት ይሰማል? ውሳኔዋ ያኔ ትወስን። ስሜቷን እኮ ጨርሳለች። ይቺ ልጅ እኮ ተሰምቷታል። ቀድሞ ከነበረው ትጅይ አልጨረሰችም። አሁን እኮ ውሳኔ ላይ አይደለችም። እኔ የደረሰብኝ ህይወት አለ። ገባሻ? ልጅም ባይኖር የደረሰብኝ ህይወት አለ። እኔ በራሴ ነው ግዴታ እዚህ የሚቆርጥ ነገር አላት እንደ ኤቪደንስ አላየንም እኮ አሁን ከእሷ ጋር ያለውን ሪሌሽንሽፕ። ይሄ ልጅ ሁለተኛ ነገር ልጅቱ ተደጋግማ ተናግራለች። የ1 ቀን ስህተት ነው አለች። ተጣልቶ ሄደ፣ የሆነ ነገር ተፈጠረ። በቃ ሰው ህይወት ውስጥ ሁሉ ያጋጥማል። ለሱ እድል ሳይሆን ቀርቶ ልጅ ሆነ እንጂ ግን ከአጠገቡ ሆና ነገሮችን ተጋፍጠው የሚወሰነው ይወሰናል። አሁን አልቅሳ እንዳለችው ቲጂ ወጥቶላት መጠቀም የለበትም ነው። ካልሆነ ደግሞ ሌላ ሰው በጎን ይገባበትና በኋላ ሌላ ነገር ይመጣል። በኋላ እኛም ቢሆን እንዲህ ነው ማለት አንችልም ነው። ምክንያቱም ክፍተት ካለ ሁልጊዜ አንድ ነገር አለ። ሌላ ሰው በመሀል ገብቶ ላጽናናህ ብሎ ሌላ ነገር ውስጥ ይሄ ልጅ ቢገባስ አንጸጸትም? ባይሆንስ ልጁ እንዴ ከሆነም ይሆን እኮ ነው። አሁን እኮ 1 ቀን ስህተት ነው። ካልሆነ እውነተኛው ህይወት እሷ ከሱ ጋር መሆን አለባት፣ እሱም መስማት አለባት። በቃ የኔ አይደለም እያለ ነው ከሆነ እሱ ነው የሚጎዳው፣ እሱ አይደለችም የምትጎዳው። ከዚህ በኋላ እሷ ተጎድታ ወጥቶላታል። ቸው ማለት ነው ወይ አንድ ማለት ቆይ አንዴ አንቺ አሁን 2ቱ አንድ ላይ እንዲሆኑ ነው ወይስ እሱ ጥፋተኛ እሷ ጥፋተኛ ነው ማለት ነው ወይስ ምንድን ነው? አሁን ምን ይደረግ ነው? እስቲ እኔ አንድ ላይ እንዲሆኑ ነው የምፈልገው። ግን ይች ልጅ በሰው ጫና ሳይሆን ይሆናል አይሆንም አይነት ውስጥ እኛ አልተጫናትም እኮ። ግን እዚህ ጋር እኛ አስተያየት የምንሰጠው እኔ አስተያየት የራሴ የምሰጠው ሌላ ሰው እንዳይገባ ነው። የ2ቱ ጸብ እንዳሉ ሆነ ይች ልጅ ሲምፕል ነገር ቢሆን ግዴታ መጋፈጥም አለባት። አሁን ግን እንደ ተበዳይ እሷ ነች አይደል? ተጋፈጭ ብለን ሙሉ ለሙሉ ጫና ማድረግ የለብንም። እሷ ቢሆንስ ያደረገችው ይህን ነገር እሷም ካደረገችበት የራሷ ጉዳይ ነው። የራሷ ጉዳይ ነው። አዳምጪ፣ አንድ ነገር አዳምጪ። የልጅቱን አነጋገር የልጅቱን ሁኔታ አይተሸዋል። እንድትለያዩ አልፈልግም ብላ ስሚ፣ እንድትለያዩ አልፈልግም ብላ ያለቀሰች ሴት
ዛሬ መታ ሌላ ነገር ማለት ነበረባት። የዝች ልጅ ሆድ የባሰ እንዲቆስል እንዴ! ተይ እንጂ ፋፌ። አንዳንዴ ሰዎችን ጥሩ ቦታ ላይ ለማድረግ ስትይ እኮ ራስሽን መስዋዕት ታደርጊያለሽ። ራሷን መስዋዕት ማድረጓ ካልቀረ እሺ ብላ ብትዘጋው ምን አለ? ልንገርሽ ዩዘር ጊዜ ላይ ልንገርሽ፣ የልጅቱ ለምን የሚያስጠላ ቃላት ብጥል አንድ እንኳን ቁስል አይጠልባትም። ሀይሚ ላይ ከሚወዱት ሰው የሚወጣ ቃል ነው የሰው ልጅ የሚያቆስለው። ለምን ትንሽዬ የቀልድ ስተታቶ ነው። እንዴት ነው የምታስቢው ፋፊ? መጥፎ ቃል እየተናገርሽኝ ልናገርና እንውጣ ስራ ስለሆንኩ ፋፊ እውነትሽ ነው። ሀይሚ ተበደለች ነው፣ ትክክል ነው፣ ተበደለች ግን ኖ ተበደለች ምናምን አልፏል። ልናገር ቆይ ትመንበት ነው ንገርሽ። ስምኝ ንገርሽ ንወጣ ስለወጣ ፈልጌ ነው። ይሄ ልጅ ስህተት የላትም ሀይሚ ግን ህማማ በውስጥ ደበቀት። ይሄ 2 ወር 1 ቀን ናት። 2 ወር ከጎን ሆናት ይሄ ችግር ትወጣለች። ከፈለገች ትቀጥላለች፣ ከለፈለገች ደግሞ ትወጣለች። ይሄ 2 ወር ግን ከሱ ጎን ትሆን ደግሞ አይትጸጸትም። ወጣሽ እንደ በቃ ይቅርታ ሀሳብሽን አውር። ከወጣች ትውጣ፣ ችግር የለም። ሀሳብሽ እና ሀይሚ አሁን ሁሉ ነገር ደግሞ ብሩክ መስታወስ ከፈለጋችሁ ሀይሚ በጎን ከሆነች ናት። ተገናኙ። ምን ያደረጋ ምንም ምንድነው ይደረጋል? ምንድነው ምሰራ አያውቅም። እሱ ሀሳቡ ሀይሚ ከጎን እንዳትረቅናት። ሀይሚ ከጎን ትሆንና ሁሉ ነገር ይስተካከላል። አሁን ሀይሚ አሁን በጎን ትሆን። በቃ ህማማ ደበቀት በውስጣ እስከ 2 ወር ከሱ ጎን ትሆን ነው የምለው እኔ። ይሄ ሀሳብ ይሄ ነው።